sex into this thing. It's good to know. So what about you? Are you married? Me, no, I mean, I was engaged once a couple of years ago, but didn't pan out. What happened? Nothing really. I just came home early one night to find her and some guy passed out on my bed. Tennis. So both of them completely. تنش አንተ ከባሌ ላይ ተኩስ أنت كبدي تنش እባክህ እኔን ነው የሚወደው አንተ ማን ነው የምትወደው ማንን ሞድ ይመስላል ባለፈው ይናል አልከኝ ሁለታችሁንም ነው ሞዳችሁ أنا أعرفكم ኮን ኳሉድም አንተንም ሞዳለሁ አንተም ጀና ሰላምዬ ሚስቴ ነች ሁለታችሁንም ነው ሞዳችሁ ይልቁን አንሰንተኛ ተመስና ወደ መኝታ ሰዓት ትምህርት ቤት ጧት ስቀሰቅስ ትላለህ አሁን ተነስተኛ ሰላምዬ እንተኛ ተነሱ ቀኑ ለተሰኘው ልዩ ቀን አዲስ አበባ ያማረች ውብ ከተማ ሰው ተነስቶ መሄድ ወዳለበት ይሄዳል ተኝ እኔ ቀሰቅሰዋል ሚኪ ተነስ ትምህርት ቤት ሳይደርስ ተነስ ይኸውልህ ሚኪዬ ቁርስን በደንብ አድርገህ ብላ እሺ ማስተረፍ የለም እሺ አንድ ማስተረፍ የለም ምሳህንም ማሰራ ይላል እሺ ቁርስ አቀርብለት ምሳውንም ማሰራ ይላታል አንተስ በላ እኔ አልበላም እዛው ይፈራልበት ፓስቲ ያለ አይደል እዛው በላለሁ ለምን ወጣላ አይደል እንዴ
ላምቅልህ? አይ አላሰኘኝም። አሁን መብላት አልፈለኩም። ያቺ ሴትዮ አሁን ምሳ ታመጣላለች አይደል? ለነገሩም ይሰራላል፣ እሷ ታመጣላለች አይደል? ሰላምዬ ምን ፈልጋ ነው ብለሽ? መኪና ስለምሰራላት እኮ ነው። ምን ፈልጋ ነው ብለሽ አይደል? እባክህ የሆኑ ሴቶች አይናውጣ ናቸው። ሰላምዬ እኔ ልፈልግስ ብትል መካኒክ ያልተማረ ያገባ የልጅ አባት ምን አደርግላታለሁ? ወሰንዬ ምን ሆነሃል? ልክ አይደለም። ና እስቲ ወደ እኔ። ሆንክብኝ። ምንድን ነው? ይህ ስራ እያስጨነቀኝ ነው። ሰውዬው አሁንማ ኢትዮጵያ አልመስላለኝ። በቃ በየ30 ደቂቃው እየተነሳ እኔ ላይ ነው መጮህ ስራው። በቃ የቆየ ባልና ሚስት ነው የምንመስለው። ጭቅጭቁ ስርጭት ነው ያደረገኝ። ታዲያ ሌላ ስራ ይቀየራል ወሰንዬ? እንደዚህ እየሆንክማ አትሰራም። ሰላምዬ እያወቅሽ ለእኔ ስራ ማግኘት እኮ ከባድ ነው። ትምህርት የለኝ እና ገና ለገና ትምህርት የለህም ተብሎ ባሪያ መሆን አለብን ለሱ? ምንም አይደለም። ቀን እስኪያልፍ አባቴ ባሪያ ይግዛኝ ይባል የለ? ምንም አይደለም፣ ችለዋል። ወሰንዬ በእናትሽ በለኝ። እኔም ትንሽ ልስራ። ሚኪዬንም ገንዘብ በደም እስክናገኝ ድረስ ከግል ትምህርት ቤት እናውጣውና የመንግስት ይግባ። ከዛ መልሰን እናስገባዋለን ገንዘብ ስናገኝ። ፕሊዝ እሺ በለኝ ወሰንዬ። ሰላምዬም አይሆን ነገር አትበይኝ። አንቺም ትምህርትሽን አትቀንሽ። ልጄም የመንግስት ትምህርት ቤት አይገባም። የኔ አንሶ እንደገና ልጄ በቂ እውቀት ሳያገኝ ይደግ። ቆሎም ሸጬ ቆዳዬንም ባጥጬ ቢሆን ልጄ በቂ እውቀት አግኝቶ ያድጋል እንጂ በፍጹም ሰላምዬ። ወሰንዬ እኔ እኮ ማታ ማታ እየተማርኩ መስራት እችላለሁ። ለምን ይሻትለኝ? ሰላምዬ በፍጹም። አንቺም ትምህርትሽን አትቀንሽም። ልጄም ትምህርታችሁን ተማሩ። ምን ያህል ጊዜ ቀረሽ? 1 ዓመት ተኩል አይደል? ነገ ማለት እኮ ነው። ሰላምዬ ልዩነታችንን ተመልከች። አንቺ ቤተሰቦች ደህና ትምህርት ቤት ስላስተማሩሽ ጥሩ እውቀት ስላለሽ አላይሽም ነኛ ቻይናሽ ማናጀር ሁኚልኝ ስልሽ። እኔን ደግሞ ተመልከች። ደሃ ቤተሰብ ተወልጄ የሚገባኝን እውቀት ባለማግኘቴ ነገሮች ሁሉ ለኔ ከባድ ነው። ስለዚህ ሰላምዬ በፍጹም። እኔ ደግሞ ትምህርት ስጨርስ አንተ ትቀጥላለህ እሺ? እሱማ ለምንድን ነው ለእውቀትና ለምንድን ነው እድሜ አይጠይቅም የሚባል የለ? አንድ ቀን እማራለሁ። ወሰንዬ ኤሌመንተሪ የት ነበር ተማርክ ያልከኝ? ሰላምዬ ለምን አትስቂብኝ? በእናት አንቺ እናትሽ መተው ከናዝሬት ስኩል በመኪና ሲወስዱሽ፣ እኔ ደግሞ የተወለድኩትና ያደግኩት ሽሮ ሜዳ አካባቢ አይደለ? እናቴ ከትምህርት ቤት ልትወስደኝ ስትመጣ ልጇ እንደሆንኩ የምታውቀው ፊቴ ላይ ያለውን አቧራ አፈፍ ብላ ነበር። አንዳንዴ ተሳስታ የሰው ልጅ ይዛት ይሄን የሰው ልጅ ነው እንዴ ብላ። ሚኪዬ ና ልሚስቴ ነው ቆንጆ። እና የኔ ቆንጆ ቁርስን በደንብ በላህ? አዎ በደንብ በላህ? አዎ ጎበዝ። እሺ በቃ እንሂድ በቃ ቻው። የሆነ ነገር ላወራሽ ነበር ግን ማታ አወራሻለሁ። ምንድነው? ሰላምዬ በክብ ጠረጴዛ ዙሪያ የምናወራው ነው። Come on, listen, please. በእግዚአብሔር ወሰን please don't do this. በእናትህ please በእናትህ። ሰላም በቃ please. Fine. Bye, honey.
ትናንት አጃንስ ፍራንስ ፕሬስ ወሬውን አወራው። በአሁን ጊዜ እንደ ጠቅላይ ሚኒስትር ሆነው ግብጽን እያገለገሉ ያሉት ኢሳም ሻሪፍ እጅግ ዘገምተኛ ነው እየተባለ ያለውን የካቢኔ ፕወዛ ስራ አፋጥናለሁ እያሉ ይገኛሉ። በፕሬዝዳንት ሁስኒ ሙባረክ ዘመነ መንግስት ዲፕሎማት ሆነው ያገለገሉና በአሁን ጊዜ የውጭ ጉዳይ ሚኒስትር የሆኑት መሐመድ አልአራቢ በፍቃዳቸው ስልጣናቸውን ባይለቁ እንኳን በካቢኔ ፕወዛው መሰናበታቸው አይቀሬ ነበር ተብሏል። ባለፈው ሳምንት 7000 የሚደርሱ የፖሊስ ኃላፊዎች ከስራ መሰናበታቸው ይታወሳል። ምክንያት ነው የተባለው በታላቁ የተቃውሞ ሰልፍ ጊዜ ሮይተርስ እንደሰማነው የእንግሊዝ የመከላከያ ሚኒስትር እቅዱ እንዳለ ከተናገሩ በኋላ ሆኖም ግን አስቀድመን የምንሰራቸው የቤት ስራዎች አሉ ብለዋል። ጠቅላይ ሚኒስትር ዴቪድ ካሜሮን በቅርቡ በአፍጋኒስታን ባደረጉት ጉብኝት እስከ 2014 መጨረሻ ድረስ እንግሊዝ በአፍጋኒስታን የሚገኙ ወታደሮቿን ጠቅልላ ታስወጣለች ማለታቸው የወሬዎቹ አስታውሰዋል። እጣና መጣልኝ ወይ ምን ነው እንደሚቀስ እንደምታወራ ማድረዘብሽ ማለት እኮ እኔ እኮ ነው ሴት ነሽ ረሳሽ እንዴ ቀስ ብላ አውራ ነው እንጂ ተባልኩ ሌላ ነገር ተባልኩ እንዴ እሺ ማን ደረሰብህ አንተ ብላ አውራ ነው ያለች እንዳላቃጥልሽ የበጠበጥከን ነው እኛንም አቃጣሪ እንዴ ወረኛ ወንድም የነሱ ያሉ እኮ ቀስ ብለህ አውራ ነው አንቺ ማን ደረሰብሽ እንዴ ዝም በይ ወረኛ ዝም ብለሽ ወይ ታወሪያለሽ እንዴ ምን አልክ አንተ ምን አልክ አንተ ወረዛጂ እንዴ ምን ታጥራለሽ ወይኔ በማርያም ሙስሊም ጎሽ በአላህ በማርያም በመድኃኒዓለም እሺ በገብርሽ አላየሁሽ እሺ በማርያም ማስለውን ሰው ምን ስለሆንክ ነው እሺ ብለሽ ባልሻውን ይቅርታ በላ እሺ ይቅርታ ጠይቃለሁ እሺ ይቅርታሽ አጥቻለሁ ይቅርታ እሺ ይቅርታ ሴት ልጅ ከወንድ እኩል ናት ሴት ልጅ ከወንድ በላይ ነች ትበልጣለች በልሻውን ተነስ ይቅርታ ሰባሮች ይቅርታ አጥቻለሁ ይቅርታ ወያላ የታለና ገንዘቡን ስጠው እኔ አልፈልግም ሄሎ ማርሻ ገራጅ ሄሎ ብሮክ እሺ ታረሱስ እስቲ ስትመጣ ፖስት ይዘልኝና አንተ ደግሞ ሁሌ ወደና አይደል ሸባው ገብቷል እንዴ አዎ ዛሬ በጠዋት ነው የገባው ባክ መኪና ተበላሸብኝ ዛሬ ስሚተው አይመስለኝም ሄሎ አቶ መርሻ ዛሬም ልታረፍድ እኮ ልታረፍድ አይ መኪና እኮ መንገድ ላይ ተብላሽቶብኝ ነው እመጣለሁ ስማ 20 ደቂቃ ሰጥቻለሁ በ20 ደቂቃ ውስጥ ካልመጣ ውርድ ከራሴ አልፈልግህም በቃ አልፈልግህም አትድረስብኝ በቃ ውይ ምንድነው ገንዘባችን መልስልና ሰዓቱ ሄደ
ምን ብቻሽን ነሽ? አዎ ብቻዬን። ሰው የለሽም? የለኝም። ቆይ የሚያግዘኝ ሰው ልፈልግ። አንዴ ቆይ ይኸውልሽ፣ ጠብቂኝ። አንዴ ቆይ የሚያግዝሽ ሰው ልጥራ። አንዴ መጣሁ። በቃ እሱ ያደርስሻለሽ። አንተ ያደርሳል። ማነው የሚያደርሳት? አንተ የሌለበት ነው ያደርሳታለሁ እንዴ? እኔ ምን አገባኝ? እንዴት ብዬ አደርሳታለሁ? ግባና ራስና በቃ አንደኛ ግባና እናርሳት። ጥለኸኝ አትሄድ። የመጀመሪያ ነው እንደ አንተ አይዞሽ ደርሶች ከዚህ ጋር ድንበሯ ቅርብ ነው። ድንበሯ በጣም ቅርብ ነው። በጣም ጥሩ ነው። ጥሩ ሆስፒታል ነው ለሴቶች። አይዞሽ ትደርሻለሽ። ሸራያችሁ ሩቅ ነው። ትንሽ ነው። 2 ደቂቃ 3 ደቂቃ በቃ ደርሰናል። አይዞሽ በእናትሽ እንደምንም ብለሽ ያዡ። በእናትሽ መኪና ውስጥማ እንዳትወርጂ በእናትሽ። ምን ሊባል ነው መኪና ውስጥ ወልደሽ? ደርሰሻለሁ ድንበሯ ሆስፒታል ጋር በእናትሽ። እኔ ነው እንደሚያስቆመው ትራፊኩ ለኔ ነው እንደ ይጮኸው። ከራስተልኝ እስኪ መንጃ ፈቃድ ይኸው ጌታዬ፣ ምን አጠፋሁኝ? ይኸው መንጃ ፈቃድ አለኝ። ይኸው መንጃ ፈቃድ አለኝ። ይኸው መንጃ ፈቃድ አለኝ። ጥፋቱን ያውቀኝ ነው? አዎ ጥፋተኛ ነኝ። በእርግጥ ጥፋተኛ ነፍሰ ጡር ይዤ ነው እርጉዝ ይዤ ወደ ድንበሯ ሆስፒታል እየሄድኩ ነው። አረንጓዴ አይታየኝ፣ ቢጫ አይታየኝ። ልትወልድ እኮ ነው ጌታዬ። ኧረ ለቀቀችው በቃ እዚያው ነው። በእናትሽ አንቺ ቀስ በይ በእናትሽ። ትደርሻለሽ በእናትሽ። አንድ አፍታ አረባ ከለቀነ ነው። ልትወልድ ነው በቃ ወለደች። የለም ጌታዬ። ኧረ ልትወልድ ነው እኮ። አረባ ከአንድ ነገር አድርግልኝ። ኧረ ጌታዬ። ኧረ በእውነት ኧረ አንቺ በእናትሽ እባክህን ነፍሰ ጡር ይዘን። አዎ አጥፍተናል። በጣም ይቅርታ አድርግልኝ። ባለቤት ነህ? አዎ ባለቤቴ ነች። አዎ እናመሰግናለን። እሺ ባለቤቷ አንተ ነህ? ኧረ እኔ ምን አገባኝ? ኧረ እኔ አይደለሁም። ያው እዛው ጋር ጠይቂው።
ይሄ ደግሞ ስልኩን እዚህ ጋር ጥሎ ሄሎ የዚህ ስልክ ባለቤት ከኔ ጋር ነበር። ስልኩን ረስቶት ነው የወረደው። የት ሄዶ ነው? ማን አንተ ደግሞ? ያው የታክሲ ሹፌር ነኝ። አውቅሜ ነው የማናግርሽ። የስልኩ ባለቤቱ እርጉዝ እንትና ምጥ ላይ ነበረችና ሆስፒታል ይዘናት ሄደን ድንበሯ እዛ በእናትህ አታሹፍ፣ ወሰን አቅርብልኝ። አረ ማለት ነው ስራ ላይ ነኝ፣ የስራ ሰው ነኝ። እኔ መኪና እየነዳሁ እኮ ነው። አሁን ስልኩን ለእናንተ ለማናገር ብዬ ነው እንጂ የቆምኩት እኮ በጣም ስራ ላይ ነኝ፣ ተጣድፌያለሁ። ምንድነው የምትቀባጥረው? ወሰን አቅርብልኝ። አሁን ወሬ አልፈልግም። ምንድነው የምቀባጥረው? እኔ የምቀባጥርበትም ጊዜ የለኝ። ሄሎ ማን አንተ? ቆይ የኔ ማለት እኔ እኮ የታክሲ ሹፌር ነኝ፣ ስራ ላይ ነኝ። እኔ ስራ እየሰራሁ እኔ የታክሲ ሹፌር ነኝ። ፕሊዝ ስቶፕ ጆኪንግ። እኔ ወሰን ፈልጌው ነው፣ አቅርብልኝ። እሺ ስቶፕ ጆኪ። እኔ ስቶፕ ጆኪ አይደለሁ። ሄሎ ስማ፣ አንተ ፊትህን አቅልተህ ልብህን ያጠቆርክ መሰሪ፣ የሆነ ችግር እኮ አጋጥሞኝ ነው። አንተው መሽ እኔ ምንም ወሬ አልፈልግም። አሁን ናና ደሞዝን ውሰድ፣ ዩኒፎርም ይመልስ። በቃ ምንም መጨቃጨቅ አልፈልግም። በቃ ና ቆረቆንዳ፣ በጣም አበዛኸው። ኧረ ቶሎ ቶሎ በሉ እስቲ ዛሬ ሄሎ መርሻ ጋራጅ። ሄሎ እባክዎን ወሰን ማግኘት እችላለሁ? ወሰን በዚህ ስልክ አይገኝም። እንደዚህ የሚባል ሰው የለም። እንደዚህ የሚባል ሰው የለም። በቃ እንዳትደውይ። እንደዚህ የሚባል ሰው የለም። ሄሎ ሄሎ መርሻ ጋራጅ። የት ነው አልከኝ? መርሻ ጋራጅ አልኩሽ እኮ። ታዲያ ምን አለበት ወሰን ቢያቀርቡልኝ? ወሰን በዚህ ስልክ አይገኝም አልኩሽ እኮ፣ ነገርኩሽ እኮ። ለመሆኑ ማን ነሽ? ባለቤቱ ነኝ፣ ሰላም እባላለሁ። ያ ባለቤትም አለው። ራሱን ማስተዳደር የማይችል ጭራሽ ባለቤት አለው። ምን አሉ? ባለቤት አለው። በዚህ ስልክ አይገኝም። ቻው። ሄሎ
ሄሎ ጤና ይስጥልኝ። አቶ ወሰን ይኖራሉ? ወሰን የለም አልበል። ኤልሳ እባላለሁ። የምደውለው ከዚህ ከድንበራ ሆስፒታል ነው። ባለቤታቸውን ዛሬ ጠዋት ወደዚህ ወደ ማወለጃ ክፍል ይዘው መጥተው ነበር። መቼ ነው ይዘው የመጣው? ዛሬ ጠዋት። አሁን ባለቤታቸው ቅያሪ ልብስና አጥንት ነገር ይዘውላቸው እንዲመጡ ንገሪልኝ ብለውኝ ነው። ባለቤቱ አልሽኝ? አዎ፣ ለሆስፒታሉ ከሞሉት ፎርም ላይ የባለቤትነት ፎርማቸው ላይ ከዛ ላይ ወስጄ ነው። ከየት ሆስፒታል ነው? ድንበሯ። ያሳገና ባሳደር የሆነ ሴት ምን እንዳለች ታውቃለህ? ስቶፕ ጆኪንግ አለችኝ። ታውቃለህ? ስቶፕ ጆኪንግ ማለት ምን ማለት ነው ታውቃለህ? ይመስለኛል የማይረባ ማለት ነው። የማይረባ ነው? እርግጠኛ ነህ? እርግጠኛ ነኝ። የማይረባ ነው እንዴ? ረባ ሰው ማለት ነው። ሞጋ ጫማ። ምን አይነት ዲክሽነሪ ላይ ነው ሞጋ ጫማ? ጽሑፍ አለው ራሱ ላይ ሞጋ ራሱ ላይ ዲክሽነሪ ላይ ጽሑፉ ላይ ምኑ ላይ ጫማው ላይ እኔ ነው እንደዛ ተጽፎ በአንድ እግሩ ላይ እንደዚህ ሞጋ አንድ ጫማ ነው። ኧረ በእናትህ እውነት እርግጠኛ ነህ? እርግጠኛ ነኝ። እኔ ነው ስቶፕ ጆኪንግ ብላ በረባ እንግዲህ ማቀው የማይረባ የምትለኝ ማለቷ ነው። አንተ እሱ ደግሞ የማይረባ ኧረ እባክህ አትከራከር። እንደዛ አይደል አንብቤው እንደዚህ አይነት ጽሑፍ እኔ እኮ ትርጉም እንደተሰጠኝ እናንተን ብቻ መሰለኝ የጠየቁት። ብዙ ሰው ነው የጠየቁት። ብዙ አይነት መልስ ነው የመለሰልኝ። የት ነበርክ? አንተን እኮ ነው የማናግረው። አናግረኝ እንጂ ደግሞ ረጠኝ ታልፋለህ እንዴ? ያምሻል እንዴ? ምን ሆነሻል? ማነች? ወሰን ማናት? ምንድን ነው የምታወሪው? ወሰን ማናት? ማናት ደግሞ? ምንድን ነው የምታወሪው? ሆስፒታል ያለች ናታ። ማናት ደግሞ? ዝም በል። ምንም ነገር ልደብቀኝ እንዳትሞክር። ሁሉም ነገር ሰምቻለሁ። ማናት? ወሰን እያናገርኩህ እኮ ነው። ሰላም፣ ውስጤ በቂ ንዴት አለ። ተናድጃለሁ፣ ደክሞኛል። አትጩይብኝ። ድምፅሽን ቀንሰሽ አውሪ። I don't care። መድከም አይደለም። ለምን አትሞትም ከፈለክ? ሰላም፣ ምን ነካሽ? በትንሽ ሰዓታቶች ውስጥ ምን ሆነሽ ጠበቅሽ? ተለከፍሽ እንዴ? ዝም በል። ተለከፍሽ ይለኛል እንዴ? አንተ ነው የተለከፍከው። ወደ ያልሽ አናግረኝ። ወሰን ማናት? እንደውም ምንም ነገር መስማት አልፈልግም። ከዚህ ቤት ወይኔ ወይ አንተ እንወጣለን። ሰላም፣ ከየትና ምን እንደሰማሽ አላውቅም። እንደዚህ ጤር የሚያደርግሽ ነገር ላውቀው አልቻልኩም። ምንድነው እንደዚህ የሚያደርግሽ? ሰላም፣ ከስራ ተባረሪያለሁ። አትጩይብኝ። ኦኬ፣ ማናት? እሺ፣ ማናት? አውቄያታለሁ። ያቺም ሳምታ መጣልናት አይደል? I knew it. ድሮስ ካልተማረ ምን ይጠበቃል? ሰላም፣ አፍሽን ሰብስቢ። ምንድነው የፈለግሽው? ምን ፈልገሽ? በቃ ወደ ስራ ስሄድ መንገድ ላይ ታክሲ ተበላሽ። በእግሬ እንዳይረፍድብኝ እየሮጥኩኝ ስሄድ አንድ ሴት አገኘሁ። ሴት ልክ እንዳንቺ ምንም መረዳት የሌላት። እሷን ሳግዝ፣ እሷን ስረዳ ስራ ረፈደብኝ። ስራ ስደውል እንዳትመጣ ተባልኩ። ወደዚህ መጣሁ። አንቺ በር ላይ በነገር ጠበቅሽኝ። ሌላ ምንድነው ለማወቅ የምትፈልጊው? ኧረ እባክህ፣ ሌላ ልታውሽ የምትፈልገው ነገር የለ? አንተ እውነትም መሀይም ነህ እንዴ? ሰላም፣ አፍሽን ሰብስቢ። ደጋግመሽ መሀይም አትበይኝ። እንዳንቺ የግል ትምህርት ቤት ሄጄ ፈረንሳይኛና እንግሊዘኛ ስላልተናገር መሀይም ልትይኝ አትችይም። ማንበብ መጻፍ እችላለሁ። እስከ 11ኛ ክፍል ተመረያለሁ። እንደውም ምንም መስማት አልፈልግም። መስማት አልፈልግም። ከዚህ ሰዓት ጀምሮ እሷን ይዘህ መግባት ትችላለህ። እኔ እወጣልሃለሁ። እኔ ወጥቻለሁ። ምን እንደምፈልግ ታውቃለህ ወሰን?
እውነት አንተ ከዚህ ሴት ጋር ምንም አይነት ግንኙነት የለኝም የምትል አይነት ከሆነ ሆስፒታል እንሄዳለን ዲኤንኤ ቼክ ትደረጋለህ። ተይ እንጂ ትንሽ አታፍሪ? የስንት ዓመት ባልሽን አላምነው መርምሩልኝ ብለሽ ዶክተር ጋር ወስደሽ ስታቆሚ ትንሽ አታፍሪ? እንደሚያሳፍር ታውቃለህ? እሱ አይደለም የሚያሳፍረው፣ እንደሚያሳፍር ታውቃለህ? አንተ በህጋዊ ሚስት ላይ ሱሪን አውልቀህ ሄደህ ሴት ላይ ስትሰካ ነው። ያ ነው የሚያሳፍረው። ትሰማለህ አይደል? ሰላም፣ አንቺም አልመሰላልሽ። ምን ሆነሻል? እውነት እኔን ሆስፒታል መውሰድ ፈለግሽ? አዎ፣ ሳይውል ሳያድር አሁን ነው ቼክ እንድትደረግ ፈልጋለሁ። አለበለዚያ ከዚህ ሰዓት ጀምሮ አይኔን አታይኝ። እየሰማኸኝ ነው? እኔን ብቻ አይደል የምትወደው ልጅህንም በእንጀራነት እንዲያድግ ፈቃደኛ ስላልሆንኩኝ ከቤተሰቦች ጋር መጥቼ ቀይና ልጄን ይዤ እሄዳለሁ። አልሄድም ወሰን? አዎ አልሄድም። ኦኬ ፋይን። እንዴት ታውቅሽ? መጀመሪያ ጠዋት ሊወጣ ሲሆን ነገር ነግርሻለሁ ሲለኝ ነበር። ከዛ ሳይነግረኝ ሄደ። ስልክ ስደውልለት ታክሲ ድረስ ወሰደኝ። ባለ ታክሲው አንስቶ ሚስቱን ሊያዋልድ ገብቷል ምናምን። እንደገና ደግሞ ትንሽ ቆይቶ በቤት ስልክ ተደውሎ ከሆስፒታል ነው ሚስቱ ደም አንሷታል፣ መጥቶ እንትን ይበላት ይላሉ። ወይ ድፍረት! አንቺ ነሽ እኮ ልጄ ያዋረድሽ። አንቺ ነሽ እኮ ያስደፈርሽ። የማንንም ማህይም ምናምን ትመናጢ ወደድኩ አፈቀርኩ ብለሽ ያዋረድሽ አንቺ ነሽ ልጄ። አሁን እዚህ ብትነፈርቂ ዋጋ የለውም። ለመሆኑ እሱ ምንድን ነው ያለሽ? ምን ሊያገቻት ልረዳት ነው የሚለው። እሺ ሆስፒታል ሄደን እናጣራ ስለ ደግሞ አልሄድም ይለኛል። ወይ ድፍረት! ጉዱ እንደሚወጣ ያውቃላ። አሁን እዚህ ቁጭ ብለሽ አትነፍርቂ። ተነሽ እንሂድ። ዛሬ ነው ጉዱን ነው። የበረታሽ ነው? ሂሳብሽን ማን ነው የሚከፍለው? ባለቤቴ ማለት ይዞኝ የመጣው። ኦኬ አቶ ወሰን እሸቱ ማለት ነው። አቶ ወሰን እሸቱ። አዎ አቶ ወሰን። አይዞሽ ቤቢም ደህና ነው። እሺ ስለሆነ እሺ እንዴ ወይዘሮ ስምኝ እርሶ ነዎት እንዴ? ደህና ዋሉ? ለመሆኑ የማንን ቤተሰብ ያገባህ መሰለህ? ከማን ቤተሰብ ጋር የተቀላቀልክ መሰለህ? የኔን የስመኝ ስምዩ ምን ቤተሰብ እንደዚህ ልታዋርድ የተነሳ? ማንነትን ረሳህ እንዴ? ምን ነው ወይዘሮ ስምኝ ምን ተፈጠረ? ዝም በል። አሁን ደግሞ እኔን ልታሞኝ ትፈልጋለህ እንዴ? እኔ እኮ እንዳንተ መሀይም እንዳልመስል ከአዲስ አበባ ዩኒቨርሲቲ ትምህርቴን ጨርሼ ከቀዳማዊ ኃይለ ሥላሴ በክብር እኮ ዲግሪን የተቀበልኩ ሰው። እንዳንተ ድል በመሀይም መሰልኩ እንዴ? ምን ነው ሰላም ወደ እርሱ ጋር መታ ነበር?
አንተ እንደዚህ ልታዋርዳ ስትነሳ ከእናቷ ቤት ወዴት እንድትሄድ ትፈልጋለህ? መሀይም ወይዘሮ ስመኝ ለምንድን ነው እርሶም ልጆም ደጋግሞ መሀይም የምትሉ? ለምን መሀይም ይላል? እስቲ ምን ልበልህ? እስቲ ንገረኝ። ምንም ቢሆን እኮ እስከ 11ኛ ክፍል ተምሬያለሁ። ማንበብ መጻፍ ይችላል። 11ኛ ክፍል ኮሌጅ በጥሰልኛል። ከ11ኛ ክፍል ትምህርት ሬት ብሎ እዛ እንደ ጦስ ዶሮ ትምህርትን ጥለህ ትምህርት አልገባ ብሎ አይደለም እንዴ እንዲሁ ስታውደለድል ከሷ ጋር ተገናኝተን የምታቃጥሉት? እኛ በዘራችንም መሀይምም የለም፣ ሁሉም ምሁር ነው። የኔ ቤተሰቦች አላየህም እንዴ? እንዳንተ አይነቱ መሀይም አምጥታ ደበላልቃብኝ እኔንም ጭንቅላቴን አዙራ እሷም ጭንቅላቷ ይዞር። ሮስመኝ ትዳር እኮ በትምህርት አይደለም። የሰላምን ታላቅ ለዶክተር ካልዳርኩኝ ብለው ድል አድርገው አይደል ደግሰው ይዳሯት። ግን በ7ኛው ወር አይደል የተፋተው። አንድ ትዳር የሚመሰረተው በገንዘብ፣ በእውቀት፣ በዘር ወይ በሃይማኖት ላይ ሳይሆን በሁለት ሰዎች መተማመንና ፍቅር ላይ ነው። ያ ነው እውነተኛ ትዳር ማለት። ለምን መሀይም ይሉኛል? አንተ ዝም በል። አሁን አፋለኝ ብለህ ታወራለህ እንዴ? እስቲ ከልጅቷ ጋር ምንም ነገር የለኝም ብለህ ቃል ተነስና እንሂድ ሆስፒታል። እስቲ እውነት ሰላም እኔ ሆስፒታል መውሰድ ፈለገች? አዎ ጉድህ ልታወጣብህ ልታዝረከርክብህ ሆና። እሺ እኔ እርሶም ልጆም ደስ ይላል። እኔ ሆስፒታል መውሰድ ፈለጋችሁ? እንሂድ። መጣ። የት ሄድክ? ባለቤትህ በጣም በሚያሰጋ ሁኔታ ላይ ነው ያለችው። ስንፈልግ ልናገኝህ አልቻለም። ባለቤትህ? ይኸውልሽ ይሄን እኮ ነው የምለው። ሁሉም ጉድን አውቆልኛል። ይኸውልሽ እህቴ፣ ጠዋት እዚህ ይዣት የመጣኋት ሴት የኔ ባለቤት አይደለችም። ባለቤቴ እሷ ነች። አዎ ሁለተኛ ሚስቱ ነኝ ቅምጡ። እና ከዛች ሴት ጋር ምንም አይነት ግንኙነት የለኝም አላውቃትም እያልከኝ ነው? በትክክል ፈጽሞ እኔ አላውቃትም። እኔ መንገድ ላይ ወድቃ እያማጠች ሳለ ላግዛት ብዬ ያረኩት። አሁን በእኔና በባለቤቴ መካከል አለመግባባት ተፈጥሯል። ዛሬ የተወለደው ልጅ ወንድም ይሁን ሴት የኔ እንደሆነና እንዳልሆነ እንዲረጋገጥ ነው። ግን እኮ እሷ ቅድም ስጠይቃት ይዞኝ የመጣው ሰው የልጅ አባት እሱ ነው ብላለች። ሁሉንም የሚከፍለው እሱ ነው ስትል ነበር። ኦ ማይ ጋድ! ይረጋገጥልኝ ካልክ ማሚ ነኝ። ተነሽ። መጀመሪያም እዚህ መምጣት አልነበረብኝም። ነይ ተነሽ ማሚ፣ ተነሽ ማሚ። ቆይ እንጂ ሰላም ምን አስቸኮለሽ? ይኸው ልንገርሽ። ይኸውልሽ ሰላም ለምን አትሰሚኝ? ስሚኝ ሰላም፣ ወዴት ነው የምትሄጂው? ቆይ ሰላም ቆይ እንጂ ምንድን ነው የሚያሮጥ? ሰላም ስሚኝ እንጂ። ወሰን ከዚህ በላይ ምን ፈለግ? ምን መረጃ ነው የምትፈልገው? ወሰን ምን ነካሽ? እንዲያረ ወደ ድሮ ማንነትሽ ተመለሺ። የምን መንፈስ ነው የገባብሽ ዛሬ? በቤተሰቦች ፊት እኮ ነው ያዋረድከኝ። ለምን አትሰሚኝም? አንቺም እናትሽም ና እንሂድ ብላችሁ እዚህ ድረስ ያመጣችሁኝ ይህንኑ ለማወቅ ነው አይደለ? እኔ ተመለሽና ማወቅ የምትፈልጉትን ነው። ተመለሽና ሁሉንም እዛው እናውቀዋለን። እኔ ተመለሽና እንሄዳለን እና ማወቅ የምትፈልጉትን ወቁ። ይቅርታ ልጅቷን ማግኘት ይቻላል? ማየት ይቻላል? ይቻላል። ልወስዳችሁ እችላለሁ። ወሰንዬ ጠፋህብኝ እኮ። የት ሄድክ? ስሜን ደግሞ ከየት አወቅሽው? እሷ ማነች? አንቺ ሴት ያሙሻል እንዴ? በሽተኛ ነሽ እንዴ? ልጅ ልጅ አልከኝ ማለት ሁሉ ያሙሻል ትለኛለህ። ደግሞ
ማንሽ ትለኛለህ እንዴ? ለሞኑ ስንት ጊዜ አላችሁ? አመት ተኩል እንዴ? አንቺ አሪዮስ፣ አንቺ ከልሲ ድሮም ድሃ ሲባል የሚረዳው ሰው ሰላም ለምን አትሰሚኝም? ለምን አትሰሚኝም? ለምን ሴትዮዋ እብድ ነች። እሱ ያለችውን ነው የምትሰሚው፣ እኔ ያልኩትን ነው የምትሰሚው። ለምን አትሰሚኝም? ወሰን በቃ ምን ማለት ነው? እሱ ያለችው ሴትዮዋ እብድ ነች። ስሚኝ፣ እኔን ሴትዮዋ ለምን ታምኛለሽ? እኔ ምንሽ ለምን አትሰሚኝም? ሴትዮዋ እብድ ነች። እሷ እብድ የሆነችን አንቺ ማበድ አለብሽ። ከዚህ በለሽ ምን መረጃ ነው የምትቀበለው? እሺ ዲኤንኤ ብለሽ አመጣሽኝ አይደል? ነይ እንሂድ። ምንሽ ለምን እሱ ገብገብ ሰላም አይገርሙም? እናትና ልጅ አንድ ናቸው፣ በመልክ በጸባይ አብሶ በኃይለኝነታቸው። ይቅርታ፣ ክፍያውን በቅድሚያ መክፈል ይኖርባቸዋል። ስንት ነው? 5200 ብር። ለምን ነው 5200 ብር? ዲኤንኤውን እንዲሁም ደግሞ ባለቤትህ አንተ ከዛች ሴት ጋር ግብረ ስጋ ግንኙነት አድርገህ እንደነበርና እንዳልነበር ይረጋገጥልኝ ብላ ስላለች ሁለቱንም አንድ ላይ ቼክ ለማድረግ 5200 ብር ያስፈልጋል። ምንም ችግር የለም። እኔ በቼክ መክፈል ይቻላል። የባንክ ካርድ ካሉትን በባንክ ካርድ መክፈል ይችላል። ኧረ አለኝ። ምንም ችግር የለም ወይዘሮ ስመኝ፣ እኔ ፈልጌ ከፍለታለሁ። ዝም በል አንተ። ቅሌቴን ለማወቅ እኔ ልክፈል እንጂ ስማ ብሬ፣ የሆነች ሴትዮ ምን እንዳልሽኝ ታውቃለህ? ዛሬ ስልክ ላይ ስልክ አግኝቼ ስቱፕ ጆኪ አለች። ስቱፕ ጆኪ ማለት ትርጉሙን ታውቀዋለህ? በጣም አስቸጋሪ ነገር ነው። ስቱፕ ጆኪ ማለት ምን እንደሆነ ማወቅ አልችልም። እንግሊዘኛ ይሁን ጣሊያንኛ ይሁን ፈረንሳይኛ ይሁን የማውቀው ነገር የለም። ይህን ቋንቋ ላውቀው አልችልም። እውነትህን ነው? በእውነት ነው የምልህ። እውነት ይህንን ባውቅ ኖሮ ታክሲ ሹፌር ባልሆንኩ ነበር። አንደኛው በረባሶ ነው አለኝ። እኔ በረባሶ እመስላለሁ? አላየችኝም፣ በስልክ ነው። አንደኛው ደግሞ የማይረባ አለኝ። አንደኛውን ደግሞ ጓደኛዬ ስጠይቀው የሆነ የአሜሪካን ከብት ነው ምናምን ብሎ አለኝ። ከየት ነው ትክክለኛውን ማወቅ የምችለው ብሬ? በጣም አስቸጋሪ ቋንቋ ነው። ይህንን እንግዲህ በጋዜጣ ወይንም በመጽሐፍ ቅዱስ ማወቅ ነው እንጂ በጣም አስቸጋሪ። ስቱፕ ጆኪ ስቱፕ ጆኪ ስቱፕ ጆኪ ወይ አለመማሪ። ስቱፕ ጆኪ ስቱፕ ጆኪ ስቱፕ ጆኪ ስቱፕ ጆኪ ስቱፕ ጆኪ ስቱፕ ጆኪ። አንዳንዴ እኮ ከአይምሮ ድሃ እኮ የሀብት ድሃ መሆን ይሻላል። አቶ ሰንሸቱ ዶክተር ውስጥ ሊያናገሩት ይፈልጋል። እኔም እመጣለሁ። ዶክተር እሱም ብቻ ነው ሊያናገር የፈለገው። እርሶ እዚህ አረፍ ይበሉ። እሱም ብቻ ነው ሊያናገር የፈለገው። አረፍ ይበሉት።
ዶክተሩ የሚለኝን ነገር ሁሉ ላምን አልቻልኩም። ተረትም ያወራልኝ ነው መሰለኝ። ብቻ መገባበት አጣሁ። እንዴት ነው ባለቤት በሰላም ተገላገለች? አዎ። ወንድ ልጅ ሴት? ሁለቱንም። አዎ መጀመሪያም እኮ አውቄያለሁ። እሷም ጭንቀት አንተም እንደዛ የሆንከው እኮ ሁለት እንደሆነ ያስታውቅ ነበር። ቅድም ደግሞ አንዷ ስልክን ጥለህ በሄድክበት ሰዓት ላይ ደውላ በጣም ነበር ስትሳደብ የነበረው። ለምን እንደሆነ ግን አላወኩም። ምን ነው ታዲያ ፊት ደስተኛ አይደለም ብዙ? ምን ነው አጨነገፋት እንዴ? ናይ እባክህ መሄድ የምፈልግበት ቦታ ልትወስደኝ ይችላል? ስለ ብስጭት ፊት ላይ ስላለ እኮ ነው። አጠገቧ ሰው አለ እንዴ? ነው ብቻዋን ነች? በአሁኑ ሰዓት ምንም ማውራት አልፈልግም፣ ደክሞኛል። ልትወስደኝ ይችላል? እንዴ እኔማ እየወሰድኩ ነው እኮ ነው ሀሳብ ላይ ስለ በቃ እዚህ ጋር
ያስፈራራል። ይህ ቀላዋጭ ለማሚ ፈጽሞ እንዳታሳያት እንዳትነግራት ለማሚ እሺ አለበለዚያ ኳስ አልወስድም እሺ አይ ብሩክ አመጣው እዚህ ትቆያለህ ስላልኝ ብሩክ እዚህ አድርስልኝ ብየው ብሩክ አደረሰው ብሩክ አመጣው ታክሲ ታደርሰኛለህ? አዎ አደርስሻለሁ። የት ነሽ? ወለቴ ሱቅ ማለት የት አካባቢ ነው? ካራቆሬ ያለሽ? ካራቆሬ አውቀዋለሁ። ወስድሻለሁ። 80 ብር። 80 ብር? ቀልዳለህ? ቀልዳለን። በጣም ሩቅ እኮ ነው መቤት። እሺ ነይ 70 ብር ልውሰድሽ። 70 ብር? አዎ። ትቀልዳለህ እንዴ? ኧረ አልቀልድም። ሩቅ ስለሆነ ስታፕ ጃኪንግ ይኸውልሽ አንዴ የሆነች ነገር ተናግረሽ ነበር። የሆነች አማርኛ የሆነች እንግሊዝኛ የሆነ ስቱፕ ጆኪ ነው ምናምን ነው በእናትሽ ማማረም የሆነ ስቱፕ ጆኪ ነው ምናምን ስትይ ነበር። ምን ነው ምናምን ስትይ ነበር። ምን ማለት ነው? በእናትሽ አላውቀውም። በእናትሽ ነገር ምንድን ነው? አታንሽት ማለት ነው እንዴ? እንደዛ ማለት ነው። በጣም የሚገርም ነው። የት ነበር ሄዳለሽ? ወለቴ ሱቅ። በቃ እኔ አደርስሻለሁ። በእናትሽ ነው ስታፕ ጃኪንግ አንተ ምን እንደሆነ አታውቅም? አልተማርክም? ተምሬያለሁ። እሺ 5ኛ 6ኛ ክፍል ያኔ ድሮ እየተማርኩኝ የእንግሊዘኛ አስተማሪያችን ህንድ ነበረ እና የቤት ስራ ሰጥቶን ሳልሰራ መጣሁ። ሳልሰራ ነበር የወጣሁትና ከዛ በኋላ ተንበርክካለኝ። በዛ በተማሪ ፊት ሁሉ ተንበርክካለኝ ሲለኝ እንዴ እኔ ደግሞ ታውቂያለሽ እኛ ኢትዮጵያኖች እንኳን አይደለም ለህንድ ለጣሊያን አንንበረከክም። በዛ ቀረው በቃ ሸፈትኩ። በቃ ትምህርትና በእናትሽ ይቅርታ የነመቢት ይኸውልሽ ነዳጅ አይሽ አበራብኝ። ጨረስኩኝ ነዳጅ። በእናትሽ በእውነት እሸኝሻለሁ። በሌላ ታክሲ እሸኝሻለሁ። በቃ ይቅርታ። እሺ አንተ ትርጉሙን እስክታውቅ ነበር? አይደለም ትርጉሙን በደንብ ነው እኮ የማውቀው። እኔ ላረጋግጥ ብዬ ነው እኮ አውቀዋለሁ። አውቄ ነው የጠየቅኩሽ። ከየት አመጣኸው?
ብሩክ አመጣልኝ። ብሩክ ይቆያል ብዬ ነበረ። ብሩክ ሰውየው ለብሩክ ሰጠልኝና አንተ ቅድም ምን ሆነ ነው? እሱ ጆኪ ማለት በረባሶ ማለት ነው? አዎ አናዶኝ ነው። ማን ያናደደ? እሱ ራሱ ቅድም አናዶኝ እንዴ? ማን አናደደ? እንዴ ሙሉ ሰው ይዤ ሜክሲኮ ሁለት ትርፍ ለመጫን ፈልጌ ሁለት ፈረንጆችን የት እየጫን? ሜክሲኮ በቃ የሆነ እንግሊዘኛ ነው። ግቡ ሜክሲኮ ቱሜን ድብ ሳይስቅብኝ ሙዳይ ብዙ በኋላ እሺ፣ ከዛ በኋላ ጫንካቸው አልጠቋቸውም። አልገባቸውም። ታዲያ ዝም ብለህ ነው እንዴ አንተ ወጋ ጫማ ብለህ የምታወራው እንዴ? ፈተንኮች ትልቅ ፈተና ስቶፕ ጆክ ያልጠየቋችሁ? አዎ ምን ማለት ነው? አንተ ምንድን ያልከኝ? ሞጋ በረባሶ ይለኛል። አንተ ደግሞ የሆነ ነገር በረባሶ፣ እሱ ደግሞ ዲክሽነሪ ላይ ምንድነው የሆነ ነገር አልከኝ። ስቶፕ ጆኪንግ ማለት ምን እንደሆነ አልጠየቋችሁ? ስቶፕ ጆኪንግ ማለት ቀልድ አቁም ማለት ነው እኮ። አንተ እኮ ያልከው ስቶፕ ጆኪ ሳይሆን ስቶፕ ጆኪ ነው መጀመሪያ። ስቶፕ ጆኪ ብሎ ቋንቋ የለም እንግሊዝኛ፣ ስቶፕ ጆኪንግ ነው። ስቶፕ ጆኪ ነው ያለው። ጆኪንግ ብሎ እንግሊዝኛ የለም፣ ስቶፕ ጆኪንግ ነው ያልኳችሁ። እንዴ ምን ተማሩ፣ በእውነት ተማሩ። እንዴ እንደኔ ሊሴ አትማሩ እንዴ? ዶክተር ውስጥ ይፈልጉታል። አሁንስ ምን አቶ ሰን ቤተሰቦች ናቸው። ምንም ችግር የለም። በመጀመሪያ ያው እንደነገርንህ ዛሬ የተወለደው አዲሱ ልጅ ግን ያንተ ልጅ አይደለም። በተደጋጋሚ ነግረናል። ያው ምርመራ ባደረግነው መሰረት ያንተ እንቁላሎች ዘር የማፍራት አቢሊቲ የላቸውም። ሚኪ ወሰን ያንተ ልጅ አለመሆኑን አረጋግጧል። ላችሁት ዲኤንኤ ምርመራ የሁለቱም ልጆች አባት አለመሆኑን ምን ምርመራው ያረጋግጥልናል። ምን እያልክ ነው? ምርመራ አድርጉልን ባላችሁት መሰረት ምርመራ አድርገን አቶ ወሰን የሁለቱ ልጆች አባት አለመሆኑን የምርመራ ውጤት ያሳያል። ኦኬ ወሰን የሚኪ አባት አይደለም እያልከኝ ነው? በፍጹም ሁለቱም ልጆች የእሱን አባትነትን አያሳይም። እና ማን ነው አባቱ? እሱንማ ራስሽን ጠይቂ እንጂ።
ወሰን ልትሄድ ነው? ለመሆኑ አባቱ ማን ነው? ወሰን እግዚአብሔር እኔም ዛሬ ገና ነው ያወቅሁት። ከአንተ ሌላ እኔ ሌላ ወንድ አስቤ አላውቅም። ትዝ ይልሃል ያን አሜሪካ ልንሄድ ብለን ለአንተ ቪዛ ከልክለው ለእኔ የሰጡኝ ጊዜ ይህ ሰለሞን አሰጥልሻለሁ ብሎኝ ነው። ሰለሞን ያንተ ጓደኛ በመኪና የሞተው። ወሰን ይኸው በእግዚአብሔር ነው የምልህ። ከአንተ ውጭ ለደቂቃ ሆነ ሌላ ወንድ አስቤ አላውቅም፣ ፈልጌው አላውቅም። ወሰን ይኸው በእግዚአብሔር ነው የምልህ። እኔ ላንተ ብዬ ነው ያደረኩት። ወሰን በእግዚአብሔር በእናትህ በእኔ አትሄድ። ወሰን ይወዳል። ከአንተ ውጭ ሌላውን ለደቂቃም አስቤ አላውቅም፣ ፈልጌም አላውቅም። ወሰን በእናትህ ጥለኸኝ አትሄድ። በእናትህ በሰው እኔ ላንተ ብዬ ነው ያደረኩት። ወሰን በእግዚአብሔር፣ ወሰን በእግዚአብሔር፣ ወሰን ባባ የልትን እኔ እንትን አበራይ ክንምጣ ውስጤም መንፈሴም ተሰብሯል። ምን ማለት እንዳለብኝ አላውቅም። በተፈጥሮ ውስጤን የሆነ ነገር ሲጎዳኝ መናገር የምችል ሰውም አይደለሁም። ብቻ በዝምታ ማሳለፍን እመርጣለሁ። ይህም ባህሪ እንደሚጎዳኝ እናቴ ሁሌ ነበር የምትነግረኝ። አንተ ለምን አይነት ሰው ነው ይላክልኝ? ያ ባለ ታክሲ በዛ ላይ ወረኛ ቁልፉን ለመስጠት ደግሞ መታወቂያ ላይ ምናምን ነገር ይለኛል። መላከቻ ወቂ አይደለም እንዴ? አውቀዋል ግን የላከው ሰው በዛ ላይ ይቀብጣጠራል። ስማ ሸባ ባረረ እንዴ? አትምጣለ እንዴ? እሱ ደግሞ ማካበድ ይወዳል። በቃ እኔ አሁን ሲሰለችኝ የሰው ባሪያ መሆን ነው። በእውነቴ ነው የምልህ። 2-3 አመት ጨክኜ ትምህርት ቤት ብሄድ ከእንደሱ አይነት ሰዎች ይገላገላል። በቃ ሰው በህይወቱ ሲኖር ችግር ያጋጥመው። ችግር አጋጠመኝ፣ አረፈድኩኝ፣ መምጣት አልቻልኩም። ምንድነው ዘላለሙን እሱ ነው። ምንድነው ደግሞ ያንተ ችግር ያጋጠመው? አንቺ ሰላም ምን ሆነሽ ነው ዛሬ ክላስ የቀረሽ? ኤግዛም መሆኑን ረስተሽው ነው? ሰላም ምን ሆነሻል?
የት ነው ያለሽው? ቤት ነሽ? መጣሁ። ከዛ ዶክተሩ መሀኔ ይለኛል እና እንዴት እንደዚህ ይለኛል? እንዴት እንደዚህ ትለኛለህ? መሀን አይደለም እኔ ልጅ አለኝ ብዬ ሮጬ ሚኪን ከትምህርት ቤት ይዤ እመጣለሁ። እሺ። ከዛ ሚኪን ይዤ ገብቼ ሚኪ ሲመረመር ያንተ ልጅ አይደለም አይልኝ እንዴ? ምን ነው የምታወራው? ታዲያ ሚኪ ማን ነው አባቱ? ታዲያ ሚኪማ አባቱ ሰለሞን ነው ተገኘ። ሰለሞን በመኪና አደጋ የሞተ እንዴ? ሰላም ያንተ ሚስት እንዴት ታደርጋለች? በታሪክ እኔ ይሄንን ነገር ላምን አልችልም። ምክንያቱም ያንተን ሰላም ጠንቅቄ ነው ማውቃት፣ ላንተ ያላትን ፍቅር። ያኔ ትዝ ይልህ እንደሆነ አሜሪካ ቪዛ መጥቶላት እኮ አንተ ካልሄድክ አልሄድም ብላ ዋጋ የከፈለች ልጅ ነች። በአሁኑ ሰዓት የትኛዋ ማን ነው ይሄን አለ ዋጋ ሊከፍል የሚችል? የትኛዋ ሴት ነች? እኔ እኮ ብዙ ጊዜ ሰላምን ምሳሌ አድርጌ ነው እማወራት። አታየኝም እንዴ? እኔ ቆሜ የቀረሁትኝ የሰላምን አይነት ሴት ካላገኘው ብዬ ነው። በፍጹም ይሄንን እኔ አላምንም። ሰላም ይሄን ታደርጋለች ብዬ ለአንተ የከፈለችው ዋጋ ትልቅ ነው። ሄሎ፣ ጤና ይስጥልኝ። አቶ ወሰን ይኖራሉ? አዎ፣ ወሰን ነኝ። ሲስተር ኤልሳ እባላለሁ። ከድንበር ሆስፒታል ነበር የምደውለው። ህፃኑን መተው እንዲወስዱ ነበር አደዋወሌ። ናሺ፣ ህፃኑን መተው እንዲወስዱ። የምኑን ህፃን? ዛሬ ጠዋት የተወለደውን ህፃን። እና እኔ ምን አገባኝና? ያው በምርመራ አረጋግጣችሁ አይደል እንደ ልጄ እንዳልሆነ? አዎ እርሱን አውቃለሁ። ቅድም ልንነግሮት ነበር፣ በንግግራችን መሀል ተነስተው ስለወጡ ልናናገረው ስላልቻለን ነው ባዮሎጂካሊ አባቱ እንዳልሆኑ። ነገር ግን ጠዋት በሰጠኑት ፎርም ላይ የወላጅነት ስሞትንና ፊርማትን ስላስቀመጡ በህጉ መሰረት ልጁ 18 ዓመት እስኪሞላው ድረስ ግዴታ ይኖርቦታል፣ የመቀበል ግዴታ ይኖርቦታል። እኔ ሆርሞን የሞላውት እሷን ለመርዳት ብዬ ነው። አዎ እርሱን አውቃለሁኝ። እና እኔ ልጁን ባልወስድ? እርሱን ባያደርጉ ደግሞ ሆስፒታሉ ወደ ህግ ቦታ ወስዶ በህግ ይጠይቆታል። ዛሬ ግን ቀኑ ምንድን ነው? ሄሎ፣ ዛሬ ቀኑ ምንድን ነው? ማን የደወለልህ? ከሆስፒታል ነው የሚደውለው። ከሆስፒታል ልጁን መተህ መውሰድ አለብህ ነው እኮ የምትለኝ? እኔ ሳላውቅ የሞላሁት ፎርም ነው። ምን? ኦኬ፣ አንተ ፎርም ሞልተህ ነበር? እኔ ምን አወቅኩ? በሽተኛ ይዘህ ስትሄድ ሆስፒታል የግድ የምትሞላው ነገር መሰለኛው። በሽተኛውን ያመጣ ሰው እንደዛ መስሎኝ ስሜንም ስልኬንም ፊርማዬንም አድርጌ ወጣሁ። የዋ ነው ስዬ። ደግሞ ይሄ ትክክል ነው፣ አካሄዱም ይሄ ነው። ከዚህ ቀደም ነው ማክስቴ ይሄ አይነት አጋጣሚ አጋጥሟት ነበረ። የጓደኛዋ ልጅ ሆነ እንጂ አጋጥሟት ነበር። እሱማ ትክክል እኮ ነው። ይሄ ኃላፊነት አለብህ። እስከፈረምክ ድረስ ፎርሙን እስከሞላ ድረስ ይሄ ኃላፊነት አለብህ። እና አሁን ወዴት ልትሄድ ነው? እኔማ ወደ ቤተሰቦቼ ጋር ናዝሬት ሄዳለሁ ብዬ ነበር። እንዴ አንተ ደግሞ ከዚህ በኋላ በዚህ ምሽት ልትሄድ ነው እንዴ ወደ ናዝሬት? እኔ ነግሬሃለሁ፣ ከቦታ ቦታ በመቀያየር ችግርን የምትሸሸው እንዳይመስልህ። እልቁኑ ችግሩን ባለህበት ቦታ ሆነ ነው መጋፈጥ ያለብህ። ቆም ብለህ አስብ፣ ተረጋጋ።
መረጋጋት ያስፈልጋል። አሁን ልቁን ማድረግ ያለብህ ሼባው ጋር ትሄድና ይቅርታ ብለህ ወደ ስራ ተመለስ። ገብቶሃል? ቤት ደግሞ ከሆነ ችግር የለውም እኔ ጋር ትሆናለህ። ማንም የለም። ወስዬ ይሄንን አድርግ። ከዛ በኋላ ያለው ነገር ቀስ ብለህ እየለወጥ ትሄዳለህ። ጓደኛዬ በዚህ እንስማማ። ግን ድንቅና ግርም የሚለኝ ነገር ምን እንደሆነ ታውቃለህ? የሰው ልጆች ሰብስቤ ማሳደጌ። አበበች ጎበና ነው ብኝ በግሩ ወሰን ጎበና ትባላለህ። ማሚ ምን ሆነሽ ነው የምታለቅሽው? እውነቱን ንገሪኝ ማሚ። ባባዬ ነው የሄደው። ቃል ከዛ ሄዶ ተመልሶ ይመጣል? አባቴ ማለት አባቱ ወሰን ነው እና ቅድም ሐኪም ወሰን አባቱ ጋር አይደለም ማለት ሚኪ ትሰማኛለህ አይደል? ሐኪሙ ዝም ብሎ ነው ያወራው። ሁለተኛ ጥያቄ እንዳታነሳው። እውነቱን እስክትነግረኝ ድረስ ጠይቅሻለሁ። ሰላም፣ አብረሽ እንድመለስ ትፈልጊያለሽ? አብረሽ እንደሆን ትፈልጊያለሽ? አንድ ነገር ቃል የምትገቢልኝ ከሆነ ነው። የፈለግከውን ወሰን እየፈለግከውን አደርግልሃለሁ። እሺ፣ መጣሁ። ሰላም፣ ጥላኝ እንዳትሄድ ነው ያልሽ? አብሬሽ እንድኖር ትፈልጊያለሽ? ይህንን ሕፃን ልጅ እንደ ልጅሽ አድርገሽ ማሳደግ ከቻልሽ። ወሰን የሰው ልጅ ሰላም፣ እኔ ስንት ዓመት ሙሉ የሰው ልጅ አልነበር ሳሳደግ ነበር? ምንም አይደለም፣ ያለፈው አልፏል። እኔስ ተፈጥሮ ዘርን ነፈገኝ። አንቺ ግን ለምን ካለ ፍሬ ትቀሪ? ሰላም፣ እወድሻለሁ። ልጅሽ ልጄ ነው። ይህስ ልጅ ለምን ካለ እናትና ካለ አባት ይደግ?
ምናልባት ዛሬ የተፈጠረው የተከሰተው ነገር ስላንድ ስለዚህ ሕፃን ልጅ ምክንያት ሊሆን ይችላል። ለምን መንገድ ላይ ይወደቅ? ሰላም እወድሻለሁ። እሺ እንደ ልጅ አድርጌ ላሳድገው ቃል እገባለሁ። እኔም እወድሃለሁ ሰኔ። ሰላምዬ መጣሁ። እሺ የት ልትሄድ ነው? የሆነ ቦታ ደርሼ መጣሁ። አልቆይም። እሺ ሳይባን እንደርሰን ቶሎ ለምን አብረን አንገባም? አብረን እንዴ ያማል እንዴ ደሞ ነገ ካንተ ጋር አይቶኝ ያባረኝ እንዴ? በል ቶሎ ዘግቶ ሳይወጣ ቶሎ ብለህ ደርሰናል። ምን ልትሰራ መጣ? ምን ልታረግ መጣ? ይሄን ዩኒፎርም ይመልስልኝ። ይሄን ዩኒፎርም ይመልስ። በቃ ዩኒፎርም ይመልስ። አቶ መርሻ አጥፍቻለሁ፣ ይቅርታ። እኔ እኮ በቃ ከአቅሜ በላይ ሆኖብኛል። አዎ ግን ቤተሰብ አስተዳድራለሁ። ዩኒፎርም ይመልስልኝ። በቃ እኔ ከአቅሜ በላይ ነው። ይቅርታ። ወይ ምን አይነት ነገር ነው ባካችሁ? ስማ ነገ 1 ሰዓት ላይ እዚህ ግቢ ውስጥ እናገኝ። በቃ ነገ 1 ሰዓት ላይ በቃ አበቃ። እንዳለ ታውቃለህ? ነገ አብረን እንዳለን ነገርከው እንዴ? አልነገርኩትም። እና ነገ 1 ሰዓት ላይ አለኝ። ጠዋት ላይ 1 ሰዓት ላይ ነው። ለምን እንደሆነ በአንድ ሰዓት እዚህ እንደደርስ Now you say you slow it down, not right now. Then you wink at me and walk away. Let it be, let it be, let it be known. Touching and teasing me, telling me no. But this time I need to feel you. Ride it, we're all alone. Ride it, just lose control. Ride it, touch my soul. Ride it, let me feel you. Ride it, turn the lights down low. Saturday, you're acting like a diva, saying you don't wanna pay. It's gotta be your feisty style, raise that crowd. I love it when you look at me that way.